የእውነት ነው የምናገረው። በዚህ ዘመን እንዳለን አብዛኛዎቹ የኢትዮጵያ ክርስቲያኖች ከባድ ችግር ውስጥ ያለ የለም። ይመስለናል ባለጸጎች ይሆን፣ ይመስለናል መንፈሳዊዎች ይሆን፣ ይመስለናል ጥሩ አምልኮ ላይ ያለን በሃይማኖታችን ትክክል ይሆን። ሃይማኖታችን ራሱ ትክክል ነው። እኛ አምላኪዎቹ፣ አማኞቹ፣ ተከታዮቹ ግን አይደለንም። እኛ ባለጸጎች እንደሆን ይሰማናል፣ ግን ድሆች ነን፣ የተራቆትን ነን፣ ምስኪኖች ነን፣ የማናስተውል ነን ክርስቲያኖች። እምነታችን አሁን እንዳጠቃላይ ሲታይ በወልድ ዋሕድ በክርስቶስ አምላክነት ማመናችን ትክክል ነው። በቅዱሳን ምልጃ፣ በጸጋ መንፈስ ቅዱስ፣ በብዙ ነገር እንዳጠቃላይ እምነታችን ከላይ ሲታይ አለን፣ ኦርቶዶክስ ነን። ከውስጥ ግን በሕይወታችን ስንመረመር በምንጸለየው ጸሎት፣ በምንጾመው ጾም፣ የእግዚአብሔርን ቃል በመስማት እግዚአብሔር ከኛ ጋር ስለሚያደርገው መግቦት፣ ጥበቃ፣ ድነት ግን ባዶዎች ነን እና ከላይ የሆነ እምነት የሚመስላለን፣ ከውስጥ ስንበረበር ደግሞ የለንም። ወይ ጨርሰን አልካድንም፣ ወይ ጨርሰን አላመንም። መካከል ላይ ልብ ያለ የሚያስጠላ ሁኔታ ላይ ነው ያለን። በማህበራዊ ሚዲያ ስንከራከር፣ ስለ ቤተ ክርስቲያን ስንናገር እንዲሁ የበቃን ነው የምንመስለው። የጠነቀቅን እምነታችን የገባን የተረዳን እንመስላለን። ምንጠቅሰው ጥቅስ፣ ምንጠቅሰው መጽሐፍ፣ ምናቀርበው አስረጃ አናጣም። በገቢር ግን ከቅዱሳን ጋር ራሱ በጸሎት ተገናኝቶ መጠቀም ደግሞ ምንም የለንም። በእውነቱ ከላይ እንደምንናገረው አይደለንም። ሰባኪዎቹ እንደምንሰብከው አይደለንም። አስተማሪዎቹ እንደምናስተምረው አይደለንም። ምዕመናኑም እንደሚናገረው እንደሚለጥፈው ስዕል፣ እንደሚጠቅሰው ጥቅስ አይደለንም። እምነታችን ከአንድ አማኝ ከውስጡ ከልቡ ነው ሊገኝ እንደሚጠበቅበት ያለ እምነት የለንም ክርስቲያኖች። እንኳን ለዚች ለጾመ ነነዌ ያደረሳችሁ አደረሰን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ ልተፋህ ነው በሚለው ኃይለ ቃል መነሻ ይሆናል። ኃይለ ቃሉ የሚገኘው ራእየ ዮሐንስ ምዕራፍ 3 ቁጥር 16 ላይ ነው። ከቁጥር 14 ጀምሮ እስከ 22 ድረስ ያለውን እኔ አስቀድሜ በንባብ አሰማችኋለሁ። በሎዶቅያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርን ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልህ በራድም ወይም ትኩስ ስላልሆንህ ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንህ ጎስቋላና ምስኪንም ደሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈም የራቁትነትህን ሀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገስጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጅኑም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ጾመ ነነዌ እንደምናውቀው የአንድ ከተማ ሕዝብ ንስሐ የገባበት መጽሐፍ ቅዱሳዊ ታሪክ
መታሰቢያ ነው። እንደምታውቁት ታሪኩ የተፈጸመው በብሉይ ኪዳን ዘመን ነው። በዚያ ዘመን ነነዌ የአሦራውያን ከተማ አሁን ኢራን በምንለው ሀገር ውስጥ የነበረች ትልቅ ከተማ ነች። እግዚአብሔር ያንን ያደረገበት ብዙ ምክንያት አለው። ለኛ ያስተውል እሱ በቸርነቱ ምስጢሩን ይግለጠልን። እግዚአብሔር ያን ያደረገበት ምክንያት እንደምታውቁት በጥንት ፋርስ በአሁኗ ኢራን ነው የነበረች ስንል በብሉይ ኪዳን ዘመን ከታሪኩም እንደምናስታውሰው እግዚአብሔርን በማምለክ የቃል ኪዳኑን ታቦት ተቀብላ መቅደስ አንጻ ስርዓትና ሕግ ተቀብላ እግዚአብሔርን በታወቀ ሕግና ስርዓት ታመልክ የነበረችው እስራኤል ናት። ከሷ ቀጥሎ ደግሞ ኢትዮጵያውያን ይህን የእግዚአብሔርን የማምለክ ከዚያ ተቀብለን ታቦቱንም አምጥተን ከነሱ ተካፍለናል። ግን በታወቀ ነገር ያዕቆብ አብርሃምም በሶስት ሰዎች አምሳል አዝሎ ሰው እንደሚሆን እንደዚህ ያለውን ትልልቅ የመገለጡ ምሳሌ ያሳያቸው አብርሃምና ያዕቆብ ወይም እስራኤል የተባለው ናቸው እንጂ እንዲህ ያለውን ነገር መች ለኛ ገለጠ፣ መች ለኛ ተናገረ እንዳይሉ እንደ ናቡከደነጾር ላለው በሰለስቱ ደቂቅ መካከል አራተኛ ሆኖ ራሱንም መንፈስ ቅዱስ አፉን ጸፍቶ ኮከብ ከያዕቆብ ይወጣል ብሎ አናግሯል። እግዚአብሔር አድሎ ያደረገበት ሕዝብና ሀገር የለም። በእውነት ምስጢር ያልገለጠለት፣ ምሳሌ ያላሳየበት፣ ትንቢት ያላናገረበት፣ መጽሐፍ ያላጻፈበት አንድም ሀገር የለም። በእውነት እግዚአብሔር ባወቀ በሁሉም ለሁሉም መገለጡን አስቀድሞ ገልጧል እና ነነዌ አንዷ ከነዚህ ምስክሮች ውስጥ አንዷ ናት። ግን ዛሬ ጉዳያችንን ያነሳነው ራእየ ዮሐንስ ላይ የሆነው ለምንድን ነው ካልን የሐዲስ ኪዳኗን ቤተክርስቲያን በተመለከተ ደግሞ ከተማን በተመለከተ ህዝብን በተመለከተ እንደ አጠቃላይ ቤተክርስቲያንን በተመለከተ የንስሐ መልእክት ለነነዌ በብሉይ ኪዳን ብቻ የተላከ አይደለም። በሐዲስ ኪዳን ላሉትም ከአለቃው ከሊቀ ጳጳሱ ጀምሮ ይሄ ሎዶቅያ ጳጳሳት የነበሩባት በጣም በዚያ ዘመን አሁን ቱርክ በሚባለው ሀገር አሁንም የምትጎበኝ ሰባቱ አብያተ ክርስቲያናት አሁንም በቱሪስት ይጎበኛሉ። በነገራችን ላይ ጠፍተዋል። አሁን እንደምታውቁት ቱሪስት እየሄደ ያያቸዋል፣ ይጎበኛቸዋል አሁን ድረስ እና በዚች ከተማ በዚያ ዘመን እነ ቅዱስ ዮሐንስ በሚያስተምሩበት ዘመን ቅዱስ ዮሐንስ ኤፌሶን ነው የነበረው። ኤፌሶን ለሎዶቅያ በጣም ቅርብ ናት። እዚያው ትርክ አሁን ቱርክ የምንባለው በመጽሐፍ ቅዱስ ታናሽ እስያ ይባል የነበረው አካባቢ ይህ አሁን ማዕከላዊ ቱርክ፣ ከማዕከላዊ ቱርክ ትንሽ ወደ ምዕራብ ገፋ ብላ ያለች ከተማ ናት እና ከተማውና ህዝቡ እርካታ የነበረው መሪው ሊቀ ካህናቱ ወይም ሊቀ ጳጳሱ ጭምር በራሳቸው መንፈሳዊ ህይወት በክርስትናቸው በቤተ ክርስቲያናቸው እድገት በቃ ደስ ይላቸው የነበሩ ቤተ ክርስቲያን እያደገች ነው። በተለይ ይህን ቃል የተረጎሙ የጥንት ሊቃውንት እንደነገሩት እንደተረጎሙትና እንደጻፉት የዚች ለምሳሌ ከሰባቱ አንዷ የሆነችው የሎዶቅያ ቤተ ክርስቲያን መሪው ደግሞ የበለጠ ተጠያቂ ስለሆነ በእርሱ ተጻፈ እንጂ የሁሉም ነው። ግን እሱም ደግሞ በበሽታ አብሮ የተጠቃ ነው የነበረው። ያ በሽታም ለራሳቸው መንፈሳዊ እንደሆኑ ለራሳቸው በመንፈሳዊ ህይወት እንዳደጉ የእግዚአብሔርን ቃል በአግባቡ እንደሚረዱ እንደሚያውቁ እምነታቸው፣ አምልኮታቸው፣ ጸሎታቸው፣ ጾማቸው ትክክል እንደሆነ ያስቡ ነበረ። ሲነበብ እንደሰማችሁት ባለጠጋ ነኝ የምትል ግን ድሃ መሆንህን የማታውቅ ይላል። አሁን ይሄ ቃል እርግጥ ሎዶቅያ በታሪኳ ከተማዋም የባለጸጎች ከተማ ስለነበረች ቤተክርስቲያናቸውም በሀብትም ባለጸጋ እንደነበረ በታሪክ ተመዝግቧል። ሌላው ቀርቶ በዚያ ዘመን ባለጸጋ ከመሆናቸው የተነሳ ከከተማይቱ ወደ 5 ኪሎ ሜትር ራቅ ያለ ቦታ ላይ ሙቅ ውሃ ነበረ። ያን ሙቅ ውሃ እንዳሁኑ ቧንቧ ባለ መስመር አስገብተው ከተማውን ይጠቅሙት ነበረ። ታዲያ ሙቅ ውሃው ከፈላበት ከወጣበት ወጥቶ እንደምታውቁት የትኛውም ፍል ውሃ ያለበት ከወጣ መውጫው ላይ ነው እንጂ ሙቅ እየወረደ ሲሄድ እንደሞቀ ነው እንደሚቀጥለው። ምን እያለ ነው የሚቀጥለው?
እየቀዘቀዘ ይሄዳል እና 5 ኪሎ ሜትር አምጥተውት ከተማዋ ሲደርስ ቅዝቃዜም ያለቀቀው ሙቀቱም ያለቀቀው ማለት እየቀዘቀዘ የመጣ ግን ሙቀቱ ያለቀቀው ለብ ያለ እዚህ ምሳሌው የተነገረው ራሱ በዚያ ውሃ ነው ይላሉ ጌታ የተናገረው። ስበው ባመጡት ውሃው እነሱ ጋር ሲደርስ ሙቀቱ ለቆት ለብ ብሎ ጨርሶም አልቀዘቀዘም፣ ጨርሶም ሙቀት አልተለየውም። ያንን ምሳሌ አድርጎ ነው እንደዚህ የተናገራቸው ይላሉ ሊቃውንቱ። ይሄ እንግዲህ የሚያመለክተን የዛሬ 2000 ዓመት ምን ያህል የሰለጠኑ እንደነበሩ፣ ምን ያህል ውሃን ስበው አምጥተው ይጠቀሙ እንደነበሩ፣ በእርግጥም ባለጸጎች፣ በእርግጥም ምቾት ያላቸው፣ በዚያው ላይ ደግሞ ለቤተ ክርስቲያናቸውንም ጥሩ አድርገው አንጸው ገንብተው አሳምረው ያመልኩ፣ ይሰግዱ፣ ይጾሙ፣ ይጸልዩ፣ ይቀድሱ፣ ይቆርቡ የነበሩ ናቸው። በጣም የሚገርመውና የሚያሳዝነው ዛሬ በዚህ በጾመ ነነዌ እኔም በዚህ ርዕስ እንድንማር የፈለኩት መንፈሳዊ ሕይወታቸውን ስንመለከተው ግን እጅግ በእግዚአብሔር ዓይን ሲታይ ከፍተኛ አደጋ ውስጥ የነበሩ ሰዎች ነበሩ። እንደነርሱ ከሆነ ባለጸጎች ናቸው። እንደነርሱ ከሆነ ትክክል ናቸው። እንደነርሱ ከሆነ የደመቀ አገልግሎት ሰጪዎች ናቸው። እንደነርሱ ከሆነ ዝማሬያቸው ልዩ ነው። እንደነርሱ ከሆነ አምልኮታቸው ልዩ ነው። እንደ እግዚአብሔር ግን እንዲያውም ወደ መጨረሻ እንደሰማችሁት እደጅ ቆሜ ምን አደርጋለሁ ነው ያለው? አንኳኳለሁ። ይህንን አቡሊዲስ የተባለው ቤተክርስቲያን ሊቅ ሲተረጉም እደጅ ቆሜ አንኳኳለሁ ያለው ቤተክርስቲያን ውስጥ የለሁም እኔ ማለቱ ነው ይላል። ይመስለናል አሁን እኛ ከእግዚአብሔር ጋር ያለን የምንገናኝ ጸሎታችንም ቁርባናችንም መባችንም መስዋዕታችንም የሚቀበለው ይመስለናል። እግዚአብሔር 2 3 ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ያለውን አምነን ስለተሰበሰብ ያለ የተገኘ ይመስለናል። እነዛ የጥንት ሊቃውንት ግን የሚሉት ምንድነው? እደጅ ነኝ የሚለው እደጅ ቆሜ አንኳኳለሁ የሚለው ክርስቶስ በመካከላቸው አልነበረም፣ ተለይቷቸው ነበረ። ጨርሶ አልተዋቸው፣ እቅፋቸው ነው ያለው፣ ግን አልገባም። በመካከላቸው አልነበረም። ጸሎታቸው ውኩፍ አልነበረም። አምልኮታቸው ውኩፍ አልነበረም። ተቀባይነት ያለው አልነበረም። ይመስላቸዋል። ግን አሁን የኢትዮጵያ ቤተክርስቲያን እውነት ለመናገር የኢትዮጵያ ቤተክርስቲያን ብዙ ቅዱሳን ያሏት፣ ብዙ ደጋግ ምዕመናን፣ ብዙ ደጋግ ካህናት፣ ደጋግ መምህራን፣ የተጠቀሙ ባህታውያን፣ በጣም የበቁ ሰዎች ያሉባት ብትሆንም እንደ አጠቃላይ ስናያት ግን የሎዶቅያን ቤተክርስቲያን ልትመስል ትችላለች። ብዙ ነገራችን ድምቀት አለው፣ ማማር አለው። በአሁኑ ጊዜ ከተሞቹ በጣም ይገነባሉ። ህንፃቸው በጣም ድንቅ ድንቅ ነው። የሚሰራው ነገር ሁሉ አስገራሚ ነው። ዝማሬው፣ ልብሰ ተክህኖው፣ ካባው፣ ላንቃው ብዙ ነገሩ ያማረ ነው። ግን ውስጡ ሲመረመር ግን እንደዛ ላይሆን ይችላል። በመንፈሳዊነት ያጌጥን አይመስለኝም። እንዲያውም በድፍረት መናገር ይቻላል በዘረኝነት፣ በጉቦ፣ በጥላቻ፣ በመነቃቀፍ፣ በመተማማት ምዕመኑም ካህናቱን ያማል፣ ከካህናቱም ምዕመናንን የሚነቅፉ አሉ፣ ከምዕመናንም የማያሙ በንጽህና በቅድስና የሚኖሩ አሉ። ይህን ረስቸው አይደለም። የአብዛኛው ግን ብዙ ችግር ያለበት ነው ህይወታቸው። አገልጋዮቹም እንደዚህ አለቃንን በእውነቱ ሊቅ የሆን ነው የሚመስለን፣ አውቀን የጨረስን ነው የሚመስለን፣ ተረርተን የጨረስን ነው የሚመስለን። በቃ ቦታችን ልዩ ነው፣ ደረጃችን በልቡናችን ለራሳችን የሰጠነው ልዩ ነው። ባለጸጎች እንደሆን አዋቂዎች እንደሆን ብዙ የምንመካ በባለጸግነት የምንመካ እውር መሆናችን ድሆች መሆናችን የማናውቅ ምስኪኖች መሆናችን የማናውቅ የምናሳዝን ለእግዚአብሔር ቅርብ የምንመስል እግዚአብሔር ግን ከቤታችን የወጣ ጨርሶ ስላራቀን ቆሞ የሚያንኳኳ እባካችሁ ክፈቱልኝ ስሙኝ የሚለን እጅግ ችግር ውስጥ ያለንን በእውነቱ በዚህ ዘመን አብዛኛዎቻችን በዚህ ውስጥ ነው ያለነው። ለዚህ ነው በዚህ ርዕስ የምንማረው። ሳነብላችሁ እንደሰማችሁት ቃሉ በጣም የሚገርም ነው። አሁን ርዕሳችን ልተፋ ነው የሚለው ቁጥር 16 ላይ ያለው ከላይ ከፍ ብሎ ያለው ስናየው በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም ቢሆን ነበር።
አንዱን ሲሆን ጥሩ ነው በእውነቱ። ይሄ እግዚአብሔር ቃል የሚነግረን ግን በጣም በዚያ በእነሱ ስበው ባመጡት ውሃ ምሳሌ አድርጎ እነሱም ብቻ አይደለም እስከ ዕለተ ምጽአት ላለ ነው በሙሉ የተጻፈ ነው። በመጽሐፍ ቅዱስ ምን ማለት ነው ይሄ በራድ ወይም ትኩስ እንዳይደለህ አውቃለሁ የሚለው ቃል ምን ማለት ነው? በጣም የሚገርሙ ናቸው። አንደኛ ባለጠጋ ነኝ። በጣም የሚገርም እኮ ነው። ስለ ራሱ ያለውን ሲናገር ባለጠጋ፣ ሀብታም ነኝና ባለጠጋ ሁኛለሁ፣ አንድም እንኳ አያስፈልግም የምትል ስለሆንክ፣ ጎስቋላና ምስኪንም ድሃም እውርም የተራቆትህም መሆንህን ስለማታውቅ ይላል። አምላካችን እግዚአብሔር በቸርነቱ ሁላችንንም ይቅር ይበለን። እቺ ጾም የንስሐ ጾም ናት ክርስቲያኖች። በነነዌ ከንጉሱ እስከ ተራው ሰው ከሰው እስከ እንስሳ ተስተካክለው ንስሐ ቢገቡ እግዚአብሔር ቸር አምላክ ስለሆነ ምሕረቱን በቅጽበት ነው የመለስላቸው። እውነት የአዲስ አበባን ብዙ አጥቢያዎች በዚች 3 ቀን ልዩ ጉባኤ መዘጋጀቱ እንዲህ መልካም ነው። እኛም ደግሞ ብናስተውል በማስተዋል ብንጾማት ራሳችንን ብንመረምር ቤተክርስቲያን አጠቃላይ አማኝ እንደ አንድ ካህን እንደ አንድ አገልጋይ ራሳችንን ብናይ በእውነትና ብንመረምረው በዚህ መንገድ ለኃላፊው ከተጻፈለት ከሎዶቅያ ቤተክርስቲያን ኃላፊ ወይም የምንማረው ነገር አለን። ክርስቲያኖች ስለ ራሳችን ያለን ሐሳብ በጣም የተሳሳተ ነው። ደጋግሜ ያነሳለሁ። እኔ በእውነቱ የኢትዮጵያ ቤተክርስቲያን የዚህ ዘመን ምዕመናን ታሪካችንን ራሱ በአግባቡ አንጠቀምበትም። ታሪካችንን ብንማርበት አሁንም ቀጥ አድርጎ የሚበራን መብራት ይሆነናል። የቅዱስ ላሊበላ ታሪክ ብንማርበት፣ ላሊበላ ህንፃውን ይዘን እኛ ኮራት ነው የሚያስቸግረን። ግን ቅዱስ ላሊበላ እነዚያን ለመስራት የበቃበትን ትህትናውን ብናየው፣ መንፈሳዊነቱን ብናየው፣ ራሱን ዝቅ ማድረጉን ብናየው ላሊበላን ወደዚያ ጥበብ የመራ አምላክ እኛንም ይመራን ነበር። እኛ የላሊበላን መንፈስ አንከተለው። በላሊበላ ህንፃ ትዕቢት ግን ተጠምደን ተይዘናል። በእውነቱ የአክሱም አባቶቻችንን ታሪክና መንፈስ አንከተለውም። በአክሱም ታሪክ ትዕቢት ግን ከሰማያ ሰማያት ወርደን እንፈጠፈጣለን። በጎንደር በጣና ገዳማት፣ በቁልቢ፣ በግሸን ሁሉንም ቦታዎች ማንሳት ይቻላል። በዚህ በጻድቃኔ፣ በደብረ ሊባኖስ፣ በአሰቦት፣ በምድረ ከብድ፣ በዝቋላ እስከ ታችኛው እስከ ባሌ እስከ ነብርብር እስከ አርባ ምንጭ እስከ ነበሩት ጥንታዊ ገዳማት ታሪኮቻችን የጠፉት ጠፍተዋል፣ ያሉት ብቻ የነሱ መንፈስ ብንመረምረው ታሪካቸውን ከኩራት ለይተን ብናጠናውና በእነርሱ መንፈስ ብንጓዝ እውነት የነሱ ልጆች እንባል ነበረ። እኛ በስጋ ልደት የነሱ ልጆች ነን እንጂ በመንፈስ ጠላቶቻቸው ነን። እንደ ፈሪሳውያን ጌታ በወንጌል እንደዚያ ነው ያላቸው። የአባቶቻችን በእውነት በአባቶቻችን ዘመን ኖረን ቢሆን ኖሮ እነዚህ ነቢያትን ሲገድሉ ባልተባበርናቸው ነበር ሚሉትን አንስቶ በእውነትም የነዚያ የገዳዮች ልጆች መሆናችሁን ትመሰክራላችሁ አላቸው። እኛ ጠላቶቻቸው ነን፣ ለአባቶቻችን ጠላቶቻቸው፣ ታሪካቸውን በስራ የማናስቀጥል፣ መንፈሳቸውን የማንወድ፣ ትህትናቸውን የማንወድ፣ ትጋታቸውን የማንወድ፣ መንፈሳዊነታቸውን የማንወድ፣ ጥበባቸውን የማንወድ፣ የሰሩትና መሬት ላይ ያለውን ቅርስ እያነሳን የምንታበይ፣ የምንጠላላ፣ የምንፎካከር እዛ የተወለድንበት አካባቢ አንዱማ ሲኖር እጅግ ትልቅ በሽተኞች ነን። የጸና በሽታ ነው ያለው። እግዚአብሔር ከእንዲህ ያለው በሽታ በቸርነቱ ይፈውሰን። የእውነት ነው የምናገረው። በዚህ ዘመን እንዳለን አብዛኛዎቹ የኢትዮጵያ ክርስቲያኖች ከባድ ችግር ውስጥ ያለ የለም። ይመስለናል ባለጸጎች ይሆን፣ ይመስለናል መንፈሳዊዎች ይሆን፣ ይመስለናል ጥሩ አምልኮ ላይ ያለን በሃይማኖታችን ትክክል ይሆን። ሃይማኖታችን ራሱ ትክክል ነው። እኛ አምላኪዎቹ፣ አማኞቹ፣ ተከታዮቹ ግን አይደለንም። እኛ ባለጸጎች እንደሆን ይሰማናል፣ ግን ድሆች ነን፣ የተራቆትን ነን፣ ምስኪኖች ነን፣ የማናስተውል ነን ክርስቲያኖች። የእግዚአብሔር ቃል የሚነግረን ይህንን ነው። እና ምንድን ነው ይሄ በራድ ወይም ትኩስ አለመሆን የሚለውን ሊቃውንት ሲተረጉሙ አንድ 3 ትርጓሜ ሰጥተውታል አባቶቻችን። አንደኛ በራድ ወይም ትኩስ እንዳይደለህ አውቃለሁ ሲል
ለማንኛውም አማኞቻችን የሚተረጎመው የመጀመሪያ እምነታችንን የተመለከተ ነው። እምነታችን አሁን እንዳጠቃላይ ሲታይ በወልድ ዋሕድ በክርስቶስ አምላክነት ማመናችን ትክክል ነው። በቅዱሳን ምልጃ፣ በጸጋ መንፈስ ቅዱስ፣ በብዙ ነገር እንዳጠቃላይ እምነታችን ከላይ ሲታይ አለን፣ ኦርቶዶክስንን። ከውስጥ ግን በሕይወታችን ስንመረመር በምንጸለየው ጸሎት፣ በምንጾመው ጾም፣ የእግዚአብሔርን ቃል በመስማት እግዚአብሔር ከኛ ጋር ስለሚያደርገው መግቦት፣ ጥበቃ፣ ድነት ግን ባዶዎች ነን እና ከላይ የሆነ እምነት የሚመስላለን፣ ከውስጥ ስንበረበር ደግሞ የለንም። ወይ ጨርሰን አልካድንም፣ ወይ ጨርሰን አላመንም። መካከል ላይ ልብ ያለ የሚያስጠላ ሁኔታ ላይ ነው ያለን። በማህበራዊ ሚዲያ ስንከራከር፣ ስለ ቤተ ክርስቲያን ስንናገር እንዲሁ የበቃን ነው የምንመስለው። የጠነቀቅን እምነታችን የገባን የተረዳን እንመስላለን። ምንጠቅሰው ጥቅስ፣ ምንጠቅሰው መጽሐፍ፣ ምናቀርበው አስረጃ አናጣም። በገቢር ግን ከቅዱሳን ጋር ራሱ በጸሎት ተገናኝቶ መጠቀም ደግሞ ምንም የለንም። በእውነቱ ከላይ ከላይ እንደምንናገረው አይደለንም። ሰባኪዎቹ እንደምንሰብከው አይደለንም። አስተማሪዎቹ እንደምናስተምረው አይደለንም። ምዕመናኑም እንደሚናገረው እንደሚለጥፈው ስዕል፣ እንደሚጠቅሰው ጥቅስ አይደለንም። እምነታችን ከአንድ አማኝ ከውስጡ ከልቡ ነው ሊገኝ እንደሚጠበቅበት ያለ እምነት የለንም። ክርስቲያኖች ልብ ያለንን ማዕከላዊ ነን። ጨርሶ ያላመነ እኮ አንድ ይሻላል። ወይ ደግሞ ጠበቅ አድርገን ይዘን ራሳችንን መርምረን የገቢር እምነት ማለት ምን ማለት ነው? ቢያንስ የሚያስደርግ ማለት ምን ማለት ነው? እንደ መቶ አለቃው ቃል ብቻ ተናገር ብላቴናይም ይፈወሳል ብሎ አምኖ የሚያስደርግ፣ እንደዚያች ከነናዊት ሴት ከውሾቹ እንዳንዱ ቁጠረኝ፣ ውሾች ከጌቶቻቸው ማዕድ የሚወድቀውን ፍርፋሪ ይበላሉ ብላ የሚያስደርግ እምነት፣ እንዲህ ያለስ እምነት እያለ ጌታ ያደነቃቸው። የሚያደርግ አለ ገባሪ ማለት የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ከዚህ ተነቅለ ሂድ ቢትሉት ምን ይሆናል? ግድ የለም ተአምራት ማድረጉ ይቀርብን። ቢያንስ ለምነን ማግኘት የምንችል ለምንድን ነው የማናገኘው ይላል የእግዚአብሔር ቃል። ለምሳሌ ወንጌሉ ላይ ይላል፣ ማርቆስ ወንጌል ምዕራፍ 14 ላይ በጸለያችሁና በለመናችሁ ጊዜ የለመናችሁትንና የጸለያችሁትን እንደተቀበላችሁት አድርጋችሁ ቁጠሩ፣ እመኑ ይላል። ያን ጊዜም ይደረግላችኋል ይላል። ለምንድን ነው የማይደረግ ካል እየለመንም ይደረጋል ብለን አናምንም። እምነታችን መካከለኛ ጠይም ነው፣ ልብ ያለ ነው። ክህደትም አይደለም እምነትም አይደለም። ክርስቲያኖች እና እኛ ለዚህ እኮ ነው ጌታ ልተፋህ ነው። ምክንያቱም ልብ ያለ ይተፋል፣ ያስታውካላ፣ ገብቶ አይስማማም፣ ጤና አይሰጥም። አንዱን ብትሆን ይሻለ ነበር፣ ትኩስ ወይም በራድ በሆንክስ መልካም ነበረ አለ። አይደለንም እኛ ወይ ከሃዲም አይደለንም አማኝም አይደለንም። በእውነቱ አስቸጋሪ ነገር ላይ ነው ያለ ነው ክርስቲያኖች። ይህም ብቻ አይደለም። በእውነቱ እንደው እምነታችንን አሁን ስናየው ሁለት ጥቅሶችን ማንበብ እፈልጋለሁ። ቅዱስ ጳውሎስ ለቲቶ በላካት መልእክት ላይ ምዕራፍ 1 ቁጥር 16 እንዲህ ይላል፣ እግዚአብሔርን እንዲያውቁ በግልጥ ይናገራሉ። እኛን የሚመለከት ነው። እግዚአብሔርን እንደሚያውቁ በግልጥ ይናገራሉ። ዳሩ ግን አለ የሚያጸይፉና የማይታዘዙ ለበጎም ስራ ሁሉ የማይበቁ ስለሆነ በስራቸው ይክዱታል አለ። ይሄ እኛን ይመለከታል አይመለከትም? እንደምናውቅ እንናገራለን። እምነታችን ትክክል እንደሆነ፣ ተዋህዶ ንጽሕት እንደሆነች፣ የአባቶቻችን ግር ተአምራት እንናገራለን በእውነቱ እና እንደምናውቅ እንናገራለን። ግን ደግሞ በብዙ ነገራችን የምናጸይፍ ነን። የእግዚአብሔር ቃል የሚወቅሰን እንደዛ ብሎ ነው እና በምን ያለ ከእውቀት ሲታዩ ከምስክርነታቸው ሲታዩ እግዚአብሔር እንደሚያውቁ በስራቸው ግን ይክዱታል። እኛ እንደዚያ ነን። ወይ በስራችንም ጨርሰን እንመን ወይም ደግሞ በእውቀቱ ይሻላል እኮ። አሁን መካር ጥሩ ነው ለማለት አይደለም የምናገረው። እግዚአብሔር ግን ከሁለቱ አንዱ መካከል ላይ ነው ያላችሁ ይለናል። ይሄ በአብዛኛው እኛን የሚመለከት ይመስላል። እንደምታውቁት
ቅዱስ ጳውሎስ ሁለተኛ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 5 ላይ ቁጥር 1 ጀምሮ ይሄ በመጨረሻው ዘመን ስላሉ ሰዎች ሲናገር ትዕቢተኞች፣ እንዲህ የሚያደርጉ፣ በትዕቢት የተነፉ፣ እንዲህ የሚያደርጉ እያለ ገንዘብን የሚወዱ ያለ ይዘረዝርና መጨረሻ ላይ ሲያጠቃልለው እኛ ያለን ክህደት የተግባር ክህደት ነው። ክርስቲያኖች በተግባር ብዙ ድካም ነው ያለብን። በእውነተኛ ህይወት ክህደት ይገኝብናል። ከላይ ሲታይ ደግሞ እምነትም አለን እና በጣም አስቸጋሪዎች ነን። ልይዝህ አልችልም የሚለው ለዛ ነው። በዚህ በራእየ ዮሐንስ ላይ መካከል ላይ ያለን ስለሆን አስቸጋሪ ሆነን ተገኝተናል ማለት ነው። ሁለተኛ ደግሞ በእውነቱ ይሄ ለብታ የሚባለው ስንጠመቅ ይልቁንም ደግሞ በሜሮን ስንታተም ሀብተ መንፈስ ቅዱስ ያድርብናል አያድርብንም? ያድርብናል። ጸጋ መንፈስ ቅዱስ ያድርብናል እና ጌታ ያቺ ሀብተ መንፈስ ቅዱስ ሙቀተ መንፈስ ቅዱስ ሆና እንዲያውም እሱ ራሱ መድኃኔዓለም ክርስቶስ ሉቃስ 12:49 ላይ ስለዚህች እሳት ሲናገር በምድር ላይ እሳት ልጥል መጣሁ አለ ይላል። ምን ልጥል መጣሁ? እሳት ልጥል መጣሁ ይልና አሁንም የነደደ ከሆነ ይላል ቃሉ፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ አለ ይላል። ምክንያቱም ያቺ እሳት በሐዋርያት አድራ ስትቀጣጠል ስትነድ ያያታል። እኛ ግን ያቺ ሙቀት የለችም። ያቺ የምትቀጣጠል ለምሳሌ አንድ ሰው በንዴት በእልህ ተበሳጭቶ ተቆጥቶ የሚያደርገው የሙቀተ መንፈስ ቅዱስ አይባልም። ክርስቲያኖች ሙቀተ መንፈስ ቅዱስ በነገራችን ላይ ይቺ በውስጥ የምትነድ እሳት መጀመሪያ የምታቃጥለው በእኛ ውስጥ ያለ የኃጢአት ፍላጎት ነው። ማን ነው የምታቃጥለው አልኳቸው? በእኛ ውስጥ ያለ በራሳችን በነፍሳችን ውስጥ ያለ የዝሙትን፣ የጥላቻን፣ የኃጢአትን፣ የክህደትን ይህን የመሰለውን ድካም ታቃጥለዋለች እና ያነጻዋል። ውስጡ እየነጻ እየበራ ይሄዳል አንድ ሰው። አሁን በእኛ ግን በትርጓሜ እንደምትሰሙት እሳት በአመድ እንደሚዳፈን ያችን እሳት አጥፍተናታል። እንዲያውም ቅዱስ ጳውሎስ ይህም በተመለከተ አንድ ሁለት ጥቅሶችን ከተናገረው ልጥቀስ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ መንፈስን አታጥፉ ይላል። ምንን አታጥፉ? በጥምቀት ያገኛችሁትን መንፈስ፣ በሜሮት የታተማችሁበትን ያን የንጽህና መንፈስ፣ ያን የቅድስና መንፈስ፣ ያን እውነትን የመለየት መንፈስ፣ ያን ከእግዚአብሔር ጋር የመኖርን መንፈስ፣ ያን የእግዚአብሔርን ቃል የመውደድ መንፈስ፣ ያን የንስሐን መንፈስ፣ የመታዘዙ መንፈስ አታጥፉ ይለናል። እኛ ውስጥ ግን ጠፍቷል። አሁን ያለው መንፈስ የምን መንፈስ እንደሆነ እናውቀዋለን። የጥላቻ መንፈስ ገኗል፣ እናውቀዋለን። አይደለም እንዴ? የሐሜቱ፣ የልዩነቱ፣ የዘረኝነቱ ይህን መንፈስ ቅዱስ ተመልከቱ። ያን እሳት ተብሎ የተነገረላትን ያንን አጥፍተነዋል፣ አዳፍነነዋል። የተዳፈነ እሳት ምግብን እንደማያበስለው፣ ጣዕም እንደማያበስለው በእኛም ተለይቶን አልሄደም እንጂ ጨርሰን ስላልካድ ነው ተዳፍኗል። ልብ ብለናል፣ ማዕከላዊ ሆነናል። በጎ ምግባር የለንም። ለምሳሌ ሮሜ 12:11 ላይ ቅዱስ ጳውሎስ በመንፈስ የምትቃጠሉ ሁኑ ይላል። በምን የምትቃጠሉ ሁኑ? በስጋዊ ቅናት አይደለም፣ በስጋዊ ቅናት አይደለም፣ በመበለጥ ስሜት አይደለም፣ በመንፈስ የሚቃጠል ሰው ቤተክርስቲያን ስለሚጎዳ ሰው እንኳን ሲያስብ ስላለመዳኑ ነው የሚያስበው፣ በጥላቻ ያስበው። እኛ የጥላቻ ስሜት አለን አይደለም፣ ውጭ ስላለ ውስጥ ስላሉት እንኳን ስለ አባቶችም ይሁን ስለ ክርስቲያኖችም ቢሆን ድካም ስለተገኘበት ኃጢአት ስለተገኘበት ያለን መንፈስ የንቀት፣ የጥላቻ፣ የሐሜት ይህን የመንፈስ በመንፈስ መቃጠል ግን ሌላ ነው። ክርስቲያኖች በመንፈስ የሚቃጠል ሰው ስለሌላው መዳን ነው የሚጨነቀው፣ ስለ ራሱ ኃጢአት ነው የሚያስበው። እግዚአብሔር በእንዲህ ያለው መንፈስ እንድንጎበኝ እንድንቃጠልን በቸርነቱ ይርዳን። አሁን ይሄ ሙቀተ መንፈስ ቅዱስ ከኛ ተለይቷል። ክርስቲያኖች ይሄ ለመንጻት በመንፈስ ቅዱስ የሚቃጠል ሰው ድካሙ ነው የሚታየው። የራሱ ድካም፣ የራሱ ኃጢአት፣ የራሱ አለማወቅ ስለሚታየው መቼ እነጻ ይሆን? ማእዜሪ ገጾ ለአምላኬ ነው ያለው ዳዊት። መቼ ነው የአምላኬን ፊቱን የማየው? እኔ እሻላለሁ የምትል መንፈስ ካለች የመጨረሻ የውድቀት መንፈስ ነው። ክርስትና ከማንኛውም ሰው አንሳለሁ የሚል
ደግሜ ማስታወስ ፈልጋለሁ። አባ መቃርስ እንዲሁ አንድ ተጋዳይ መነኩሴ መጣና ለራሱ እንዲሁ የተሻለ መንፈሳዊ ህይወት ላይ እንዳለ ተሰምቶታል። ግን ደግሞ ድንገት የቀረኝ ካለ ብሎ መጥቶ ጠየቀው። እንዲሁ እንዴት ሁኜ ልኑር? እንዴት ሁኜ ልኑር? ምን ባደርግ የተሻለ እግዚአብሔር እንድሳሰኘዋለሁ? አባቴ ወይ ምክርህን ስጠኝ አለው። ብመክርህ ትሰማለህ ወይ አለው። እንዴ ልሰማህ አይደለም ወይ የመጣሁት አለው። እና ይህን ሲለው እንግዲያውስ ከማንም ሰው በምድር ላይ ካለ ከየትኛውም ከምታውቀውም ኃጢአተኛ ቢሆን እንደምታንስ ውስጥህን አሳምነው፣ ያን ጊዜ ትድናለህ አለው ይላል። ይህን ሲለው እውነትም በትዕቢት መንፈስ የመጣ ስለነበረ እንዲህ አለው፣ ጥሩ አባቴ ግን ባንስ እንዴት ከነፍሰ ገዳይ አንሳለሁ አለው ይላል መልሶ። አያችሁ፣ ያቺ ናት የትዕቢት መንፈስ። እንዴት መለሰለት? አየው፣ እዚህ ቲቶ ላይ ቅዱስ ጳውሎስ የገለጸው ቃል አለ፣ ለንጹሖች ሁሉ ንጹሕ ነው ይላል። አይደለም ይላል አይልም? ለንጹሕ ንጹሕ ብትሆን ኖሮ ዓይንህ እያየ እንኳን ሲገድል ብታየው ኖሮ ይሄ ሰው አንድ ሰው ገደለ፣ እኔ ግን ራሴን ደግሜ በመግደል ከእርሱ በልጣለሁ ትል ነበረ። አንተ ንጹሕ ስላልሆንክ ግን እሱ ካንተ የሚከፋ መስሎ ታየ። በመንፈስ ድሆች የሆኑ ምን ይሆናሉ ነው የተባለ? ብፁዓን ናቸው ነው አይደለም የተባለ? ሰው በመንፈስ ቅዱስ ካለ ውስጡን የሚሰማው ባዶነት ነው፣ ኃጢአተኝነት፣ ደካማነት፣ ወራዳነት። ባለጸግነት ከተሰማው እንደዚህ ሎዶቅያ ቤተክርስቲያን እኔ እኮ ጸልያለሁ በየቀኑ ማንም አያውቅም፣ ሌሊት 9 ሰዓት እስከ 11 ሰዓት መጸለያትን እኮ ማንም አያውቅም፣ እንዲህ አድርጌ የምመጸውታትን እኮ ማንም አያውቅም፣ ይህችማ ስንቄ ናት እያለ ለራሱ ድልብ እንዳዘጋጀ እግዚአብሔርን ደስ የሚያሰኝ መንፈሳዊ ሀብት እያከማቸ እንደሆነ ለውስጡ የሚሰማው ሰው ደሃ ነህ ይለዋል የእግዚአብሔር ቃል። አንተ ባለጸጋ ነህ ትላለህ፣ ግን ደሃ ነህ፣ ምስኪን፣ ምንም ራቆትህን ነህ። እና በጣም የፍጹም ድህነት ሃይማኖት ነው። በመንፈስ ድሃ የመሆን፣ በእውነት ድሃ የመሆን። በእውነት ማለት ምንም የለኝም ደግሞ የለንም። እኛ እኮ ደግሞ የምናሳዝነው ሳይኖረን እኮ ነው። ሳይኖረን እንዳለን የምናስብ ብንጾም ብንጸልይ ያለብ ያለ ማዕከላዊ እንዳይቀር ሐሜታ ያልቆመለት ከፍ ዝቅ ያለቀቀው አንዱን በዚህ ሰዓት እንዴት ይበላል እያለ ይተቻል። በሽተኛ ሆኖ እንደሆነ አናውቅ። ለምን ምን እናውቃለን? ሰዎች ቢበሉ ምን አገባን? የራሳችን ንጹም ክርስቲያኖች ይህንን ነው ዕውር ነህ የሚለውና እግዚአብሔር ቃል የሚነገረው በመንፈስ አይደለም እኛ ያለ ነው። በእውነቱ ምንቃጠልም ከሆነ በቅናት መንፈስ፣ በዚህ በስጋዊ መንፈስ ነው የምንቃጠለው። እግዚአብሔር ከዚህ ነፃ ያውጣል። ሶስተኛ ይህን ልብ ብለሃል የሚለውን ሲተረጉ በራድ ወይም ትኩስ አይደለም የሚለውን ለመነኮሳት ይሰጣሉ። መነኮሳትን ከላይ ከጵጵስና ጀምሮ በየትኛውም ደረጃ ያለ መነኩሴ ልብ ብላችኋል፣ ልብ ብለሃል የሚለውን እንዲያውም አንድ አባት ለመነኮሳት አብዝቶ አጽንቶ ሲተረጉ ምን ይላል? አንዳንድ መነኮሳት ይላል ከዚህ ዓለም ሆነው ሴቶቹ ባል ወንዶቹ ሚስት አግብተው ወጥተው ወርደው ሰርተው ልጅ ቢያሳድጉ መልካም ነበረ፣ እንዲህ እንዳይባሉ መንኩሰናል ይላሉ። መነኩሴ ደግሞ በገዳም ገብቶ በመንፈስ ቅዱስ ተቃይቶ የሚቃጠል ሞቅ ያለ ነው። ወይ በዓለም እንዳለ በትዳር እንዳለ አልቀዘቀዙ፣ ወይ በገዳም መንፈስ ቅዱስ አድሮበት ለሌሎቹ ለዓለም እየማለደ። ገዳም ገብቶ መመንኮስ ማለት ስለ ራሱ ድነት ብቻ ሳይሆን ስለ ዓለም ሁሉ ሌት ተቀን መማለድ ማለት። ወይ እንደዚያ ሙቀተ መንፈስ ቅዱስ አድሮበት ስለ ራሱ ድነት ብቻ ሳይሆን ስለ ዓለምና ስለ ሰው ልጆች ድነት አይለምን። ወይ እንደነዚያ አልሞቀ፣ ወይ በትዳር እንዳሉት አልቀዘቀዘ፣ ማዕከል ላይ ሆኖ ልብ አለ። መንኩሻለሁ ይላል ግን ሀብት ይሰበስባል። መንኩሻለሁ ይላል ግን ፍቅረ ዓለም አልወጣለትም። መንኩሻለሁ ይላል እንኳን ስለ ዓለም ድነት ሊለምን ከመካከሉ ያሉትን አንዱን መነኩሴ በሆነ ነገር ይጠላዋል፣ አንዱን ካህን በሌላ ነገር ይጠላል። ስለ ዓለም ስላልተጠመቁት ድህነት ሊለምን መንኩሶ የዓለም ስሙን ለውጦ፣ አሁን ግን ዘመዶቼ በዚህ አካባቢ ናቸው፣ እዚህ አካባቢ ያለው እንዲደረግልኝ ልተፋህ ነው አለው ይላል። እንደዚህ ከመሆን አምላካችን እግዚአብሔር በቸርነቱ ይጠብቀህን። አንዱን መሆን ይሻላል። ወይ አግብቶ እንደ ዓለም መሆን ወይም ደግሞ በግብር መንኩሶ ለዓለም ሁሉ ድህነት መለመን። ልብ ብለሃል የሚለው ይህንን ነው ይላሉ። እኛም በዚህ ዓለም ያለን ሰዎችም ከዚህ ነፃ አይደለም። ወይ እንደ ክርስቲያን መሆን
አሁን እኮ ወይ እንደ ክርስቲያን አይደለን ወይ እንደ አህዛብም አይደለን እኮ ነው። ከመካከል ላይ ያለ። ከዚህ የተነሳ ነው ልተፋህ ነው የሚለው ቃል ለሁላችን የሚነገረው ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች በእውነቱ የእግዚአብሔር ቃል በዚህ በሎዶቅያ ያለው የቤተክርስቲያን አለቃ ይህን ከተናገረ በኋላ 3 መድኃኒት ያዝለታል። ንባቡን ሰምታችሁት እንደሆነ ደግሜ ያስታውሳቸዋለሁ። ባለጠጋ ሀብታም ነኝና ባለጠጋኝ ሁኛለሁ፣ አንድም እንኳ አያስፈልገኝም የምትል ስለሆንክ ጎስቋላም መስኪንም ድሃም እውርም የተራቆትክም መሆኑን ስለማታውቅ ይላል። የብዙዎቻችን ችግር ምን ያህል ደካሞች እንደሆን አናውቅም። ምን ያህል እውሮች እንደሆን፣ ምን ያህል በጽኑ ችግር ውስጥ እንዳለን አናውቅም። እግዚአብሔር በቸርነቱ ይግለጽልን። ለምሳሌ አንዳንድ ሰዎች አንዳንድ ጊዜ እንዲህ ያህል ጥያቄ ይጠይቁናል። እኔንም ተጠይቄ አውቃለሁ። መንፈሳዊ ሕይወቴ ትክክል መሆኑን በምን አውቃለሁ? እንደዚህ አይነት ጥያቄ በህሊናችሁ ይመጣል። ጸሎቴ፣ ጾሜ፣ አካሄዴ፣ ነገሬ ሁሉ ትክክል መሆኑን በምን አውቃለሁ? በመጽሐፍ የተጻፈው ስለ ኦርቶዶክስ ትክክል ነው። ያንን አይደለም የምንጠራጠረው። ይህን የራሴ ተግባር ግን ተግባራዊ ሕይወቴ ትክክል መሆኑን አለመሆኑን በምን አውቃለሁ ይላሉ። አንድ ሰው ሕይወቱ ወደ ትክክለኛው መስመር እየገባ መሆኑን የሚያውቀው የሰው ኃጢአት ከአይምሮው እየጠፋ የራሱ ኃጢአት እየጎላ 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 ከታየው በትክክለኛው መስመር ውስጥ ያለ ሰው ማለት ያ ሰው። እየሰማችሁ ነው አይደለም? ስለ ሌሎች ሰዎች ድክመት፣ ስለ ሌሎች ሰዎች ኃጢአት፣ ስለ ሌሎች ሰዎች ድካም አእምሯችን የሚያስብ ከሆነ እና አሁን ለቤተክርስቲያን እንቆረቆራለን የምንለው አብዛኛው ሰዎች ቤተክርስቲያን የምትጎዳ የሚመስለን በሌሎች ሰዎች ኃጢአትና ስህተት ነው። ልክ ነው። ያ ሊጎዳ ይችላል። ቤተክርስቲያን ጎዳት ማለት ግን እንዳለች የቅድስናዋን ይጎዳታል ማለት አይደለም። ያን ሰው ራሱን ነው የሚጎዳው። በነገራችን ላይ ቤተክርስቲያንማ የክርስቶስ አካል ናት። ቤተክርስቲያን የምትባለው ህብረት ውስጥ ያሉ ተጎጂዎች አይደሉም። ውጭ ያለን ሰዎች ግን ተጎጂዎች ነን። የአጥቢያው አባል ነን፣ ቅዳሴው እንገናኛለን፣ እንደዚህ ጉባኤው ላይ እንገኛለን። ግን ከመንፈስ ቅዱስ ህብረት ውስጥ ላንገኝ እንችላለን። ይህኛ መንፈሳዊ ሕይወት ሳይስተካከል እኛ ወደ እግዚአብሔር ለመገናኘት ጥረት ሳናደርግ የመንፈስ ቅዱስን እርዳታ ቢያንስ ይገርማቸዋል። አንድ አባት ምን ይላል? ቢያንስ ኃጢአት ማቆም ቢያቅተን ሙሉ ኃጢአተኞች መሆናችን ከልባችን የምናምን ከሆነ ማንኝ እኔ ሌላውን አዋረድ ዘንድ እንቅ ዘንድ እተች ዘንድ የነገሌ ድርጊት የበለጠ ጎጂ ነው እል ዘንድ እኔ ማነኝ እያለ የራሱን ኃጢአት ስለሌላውም ሲነገረው እኔ በሱ ቦታ ቢሆን ከሱ ከፋ ይሆናል እያለ ንስሐ እግዚአብሔርን ጸጋ ያገኛታል። አብዛኛዎቻችን ግን ኧረ በስመ አብ እንዲያው በሆንስ እንደዚህ አላደርግም። እግዚአብሔር ቃል አታውቅም ራስህን ካለ በኋላ እንግዲህ በነጥብ መሄድ እንችላለን። በነገራችን ላይ አንደኛ ለብ ብለሃል ነው ማዕከላዊ ነጥባችን አይደለም እንዴ? ሁለተኛ ባለጠጋ ነኝ ብለሃል። ኃጢአቶቹ እነዚህ ሁለቱ ናቸው። አንደኛው ለብ ማለት ነው ማዕከላዊ መሆን፣ በእምነትም ማዕከላዊ መሆን፣ በምግባርም ማዕከላዊ መሆን። አንዱ ድካም ይሄ ነው ለብ ማለት። ሁለተኛው ደግሞ ለራሳችን የተለየ ግምት መስጠት፣ ባለጸጎች እንደሆን፣ አዋቂዎች እንደሆን፣ ትክክል እንደሆን፣ መንፈሳዊ እንደሆን፣ መንገዳችን ትክክል እንደሆነ መታመን፣ ግን ደግሞ እንደዚያ ሳይሆኑ መገኘት። ታዲያ መንፈሳዊ ሕክምናውን የእግዚአብሔር ቃል እንዲህ ብሎ ያስታውሰዋል። ባለጠጋ እንድትሆን ይላል። ባለጠጋ እንድትሆን በእሳት የነጠረውን ወርቅ 1 ተጎናጽፈህም የራቁትነትህ ኀፍረት እንዳይገለጥ ነጭ ልብስ 2 እንድታይም ዓይኖችህን የምትኳለውን ኩል 3 አይደለም ይልና ምን ይላል? ከእኔ ትገዛ ዘንድ እመክርሃለሁ። ይሄ ነው እምነት፣ ይሄ ነው ምግባር፣ ይሄ ነው አምልኮ፣ ይሄ ነው ቅዳሴ፣ ይሄ ነው ውዳሴ፣ ይሄ ነው ጾም፣ ይሄ ነው ጸሎት፣ ይሄ ነው ቸርነት፣ ይሄ ነው ደግነት ብለው በራሳቸው መረዳት የሚኖሩት የክርስትና አይነት አለ ይላል። በራሳቸው መረዳት መጠን የሚኖሩት የክርስትና አይነት በኋላ መብራቱን ይዘው ዘይቱን እንዳልያዙት 5 ሰነፎች ነው። የሚያጸድቅ ይመስላቸዋል፣ አያጸድቅም። የሚበራ ይመስላቸዋል፣ አይበራም። የእውነት ትክክል ይመስላቸዋል። ክርስቶስ መጥቶ እስኪገለጥ ድረስ ጉድለቱን አያውቁትም። ይጠቅመናል ብለው ያደርጉታል፣ ግን አይጠቅማቸውም። ያ በራሳቸው መረዳት ላይ ያለ ነው። እውነተኛው ክርስትና መንፈስ ቅዱስ እንደ ዘይት ማለት
መንፈስ ቅዱስ በፈቀደው እግዚአብሔር በፈቀደው ሲጸልዩ እነሱ የወደዱት እንዲሆን ሳይሆን እግዚአብሔር የወደደው እንዲሆን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን፣ እኔ ክፉ ደጉን አንተ ለይልኝ፣ አንተ አመልክተኝ እያሉ ትምክህታቸውን እግዚአብሔር ላይ አድርገው እግዚአብሔር ያሰቡት ያለሙት ነገር ሳይሆን ሲቀር እንኳን ሳይበሳጩ እግዚአብሔር አልፈቀደውም ማለት ነው፣ እግዚአብሔር አልወደደውም ማለት ነው። የሚገጥማቸው በሽታ ቢሆን፣ ረሃብ ቢሆን፣ ስደት ቢሆን፣ ስራት ቢሆን፣ መከራ ቢሆን እግዚአብሔር ለኔ የፈቀደው ይሄ ነው እያሉ የእግዚአብሔርን ፈቃድ እየመረመሩ ያ የሚከተሉት የነዚያ ብቻ ነው ለጽድቅ የሚያበቃው ይላል ክርስቲያኖች። ለዚህ ነው ተመልከቱ ከኔ ግዛ ነው የሚለው። ይኸው ካንተ የመሰለህን ይሄ ነው ጾም ትክክለኛው። አሁን ለምሳሌ አንዳንድ ሰው እስከ ማታ 11 ሰዓት ውሎ አንድ ሰዓት ከምሽቱ አንድ ቀን በ24 ሰዓት አንድ ጊዜ በልቶ ማደርን እንደ ትክክለኛ ጾም ሊቆጥረው ይችላል። ደግሞ እውነትም ስናየው ትልቅ ጾም ነው። እንዲህ ያለ ጾም ግን እየተመካበት የሚሆን ከሆነ አይጠቅመው፣ የራሱ ነዋ። እንዲህ አርጌ በዚህ እንዲሆናለሁ እያለ ማለት ነው። ከዚያ ይልቅ በጣም ፈቃደ እግዚአብሔርን በመከተል ሌላ ሰው ሊበልጠው ይችላል። ክርስቲያኖች አንዳንድ ሰዎች ጾም ከማጽናታቸው የተነሳ ሰውነታቸው ደክሞ መጸለይ ሁሉ እስኪያቅታቸው ሊጾሙ ይችላሉ ክርስቲያኖች። እና ያንን በቃ እንደዚህ ብለህ ተጋድለሃል ብሎ የሚይዝልን አይምሰላችሁ። እውነት ለመናገር ከፍጹም ትህትና አሁን ከፈቃደ እግዚአብሔር ጋር ከሆነ በፈቃደ እግዚአብሔር በ3 ቀን አንድ ቀን የሚበሉ አሉ፣ በሳምንት አንድ ቀን የሚበሉ አሉ። ከዚያ እንደ ኤልያስ አንድ ቀን በልተው 40 ቀን የሚቆዩም ይኖራሉ አሉም ደግሞ። እነዚህ ግን በራሳቸው ብርታት አይደለም የሚያደርጉት፣ በእግዚአብሔር ፈቃድ ብቻ ነው የሚያደርጉት። ያለ እግዚአብሔር ፈቃድ ምንም አያደርጉ። አሁን የአባ መቃርስ ዘይሴሰይ ቆቅ ውሃ የሚለው ስንክሳራችን ቆቅ የሚበላው የአባ መቃርስን ታሪክ ስናየው ታሪኩም ራሱ የተገለጠው እኮ ለምናኔ የመጣ አንድ መነኩሴ አባ መቃርስ ባለበት ጫካ ደረሰ። አባ መቃርስ ይውላል፣ ግን በእግዚአብሔር ፈቃድ ታዞለት አንድ ቆቅ ይይዝና እያበሰለ ይበላል። ሲያየው መነኩሴው ሳቀ። ደግሞ መነኩሴ ነኝ ይላል፣ አያፍርም። ስጋ እየበላ ልክ ነው፣ መነኮሳት ስጋ አይበሉም። አባ መቃርስ ግን ሕግን ጠብቆ አልፎ በፈቃደ እግዚአብሔር ታዞለት ተመልከቱ፣ ከሕግ በላይ ሆኖ ይሄን በእግዚአብሔር ፈቃድ እስከ መመገብ የደረሰ ነው። ያኛው አዲስ መነኩሴ ግን ሲያየው ተናደደበት። ደግሞ ምንኩስና ሊያሰድባልና ሊከሰው ወደ ፓትርያርኩ ሄዶ ከሰሰው። ምንኩስናን የሚያስነቅፍ የሚያሰድብ በጾም በምን ሳይል ስጋ የሚበላ መነኩሴ አለ አለ። ያው ጠንቋቆች ናቸው የድሮዎቹ አባቶች። ቀጥታ አልሰማውም። እውነት መሆኑን የሚያጣራ አንድ መነኩሴ ጨምሮ ላከው። ሲልኩት በፊት ያ መነኩሴ ሲያየው አባ መቃርስ ያንን የሚነቅፈው መነኩሴ አላየውም ነበር። አሁን ግን ሲሄዱ እግዚአብሔር ገድሉን ለመግለጽ ምን አደረገለት? በየቀኑ በእግዚአብሔር ታምራት አንዳንድ ቆቅ እየመጣ ይያዝለታል። በዚያ ቀን 3 ቆቆች ተያዙለት። እንዴት ዛሬ 3 ቆቅ ተያዘልኝ ብሎ ሲያስብ 2 መነኮሳት በአካባቢው አየ። ውይ እግዚአብሔር ድህነቴን አውቆ እንግዳ ማስተናግድበት ሰጠኝ ብሎ ደስ አለው። ቆቆቹን አረደ፣ አዘጋጀ፣ አበሰለ። የመመገቢያ ሰዓታቸው ሲደርስ አባቶቼ እንኩ ብሉ ብሎ ባህታውያን ዘወር ብለው ለብቻቸው ነው። ሌላው ሲበሉ አያዩም፣ ሌላውንም እንዲያያቸው አያደርጉም። እነሱ ግን ይሳሳቃሉ። እኛም ስጋ የምንበላ መስሎት አቤት ይሄ ወዳ መነኩሴ እያሉ እሱ ቆቁን እየበላ እነሱ አላያቸውም። ዘወር ሲል ቆቆቹን አልበሏቸውም፣ ስጋውን አልበሉትም። እሱ ግን በልቶ ጨርሱ። ምነው አባቶቼ ለእናንተ እኮ ነው ያበሰልኩት አላቸው። አይ እኛ እንዳንተ ስጋ እንበላም፣ እኛ መነኩሴዎች ነን፣ ስጋ እንበላም አሉት። በተመክሆ ማለት ነው። እንግዲህ አሁን ተመልከቱ፣ እነዚህ ናቸው ባለጸጎች እንደሆኑ የሚያምኑት፣ በራሳቸው ጽድቅ የሚታመኑት፣ ስጋ ባለመብላታቸው የተሻለ እንደሆኑ የሚያስቡት። ለዚህ ነው እውር ነህ ድሃ ነህ አታውቅም አንተ እውር ነህ የተባለው። ለዚህ ነው የሉዱቅያው አለቃ ነው እንዴ ያለና አባ መቃርስ በሉ አምጡ ብሎ ተቀብሎ እፍ ሲልባቸው ክንፍ አውጥተው በረሩ ይላል። የዚያ ጊዜ ደነገጡ፣ ይቅር በለን አሉ። እንደገና ወደ ፓትርያርኩ ሄደው ኧረ እንደዚህ ያለ ተአምር የሚያደርግ ነው አሉ ብለው ተናገሩ። ፓትርያርኩ ተደነቀ፣ ለንጉሱ ነገረ። በዘመናችን እንዲህ ያለ አባት ተገኝቷል፣ ሂደን እንሳለም በረከት እንቀበል ብለው ንጉሱ ፓትርያርኩ ሰራዊት አስከትለው ሄደው ልክ አባ መቃርስ ያለበት ቦታ ሲደርሱ እግዚአብሔር ክብሩን ሊገልጽላቸው ወዶ ልክ እንደነ ኤልያስ ሲያርግ ሲሰወር አሳያቸው ይላል።
አባታችን በረከትህን ስጠን አሉት። እባክህ ቃል ተናገረን አሉት። እና በዚያ ጊዜ እንዲህ አላቸው ይላል፣ መነኩሴ ትህርምት ካህን ትምህርት ባያበዛ ኖሮ አይታበይም ነበር። ምክንያቱም እነሱ ባላቸው እውቀት ይመካሉ። እውርነት ማለት ይሄ ነው ክርስቲያኖች፣ በመንፈሳዊነት ማለት ከእንዲህ ያለ በራሳችን ጽድቅ ከመመካት እግዚአብሔር ያደነን። ለዚህ ነው ከኔ ግዛ ነው ያለው። ተመልከቱ፣ ከራስህ አትግዛ። በራስህ ጾም አትመካበት፣ በራስህ ስግደት አትመካበት፣ በራስህ ምጽዋት አትመካበት። ያ ካንተ የሰበሰብከው አይጠቅምህም። ከኔ ግዛ በፈቃድ እግዚአብሔር በታዛዥነት በትህትና። እንደውም የሚለው በእሳት የነጠረ ወርቅ ማለት ተፈትኖ ያለፈ እምነት ይኑርህ። እና እነዚህን ሶስቱንም ይተረጉሟቸዋል አባቶች። በእሳት የተፈተነ ወርቅ የተባለው ንጹህ እምነት የጠራ ያን በእሳት በደንብ የጠራ ወርቅ ነውር እንደሌለው ምንም ነገር እንደማይገኝበት እምነትህ ሕጸጽ፣ ጥርጣሬ፣ ምንታዌ ቅዱስ ያዕቆብ እንዳለው በሁለት ሐሳብ የሚገፋ የሚያመነታ ሰው ከእግዚአብሔር አንዳች የሚያገኝ አይምሰለው ነው የሚለው አይደለም። እንደዚህ ያለ አይኑረው፣ የተፈተነ እምነት ይኖራችሁ። እውር ነህ አንተ፣ ምንም የለህም። እንደምታስበው አማኝ አይደለህም። እንደምትገምተው እምነት የጠራ አይደለም። መሪ ብትሆን፣ አስተማሪ ብትሆን፣ አዋቂ ብትሆን፣ ተርጓሚ ብትሆን፣ በእኔ ዘንድ ያለህ እምነት ግን ከኔ የተገኘ አይደለም። በራስህ መረዳት በራስህ እውቀት ላይ የተመሰረተ ስለሆነ አልቀበልህም። እምነታችን ከሱ ለመግዛት አምላካችን እግዚአብሔር ይርዳ። ታስታውሳላችሁ ደቀ መዛሙርቱን ጌታ ዛሬ ስለ እምነት አላስተምርም እንጂ በነገራችን ላይ በመጽሐፍ ቅዱስ ደቀ መዛሙርቱ ብዙ ጊዜ ተአምራት ካደረጉ በኋላ ጴጥሮስ መራመድ ጀመረ። በኋላ ዝቅ ብሎ ባህሩን ሲያይፈራ ፍርሃትና ጥርጣሬ ሲያደርበት መስጠም ጀመረ። ጌታ ሆይ አድነኝ ብሎ ጮኸ ይላል። ጌታ ምንድን ነው ያለ? አንተ እምነት ምን የሆነህ ነው ያለ? ይጉድልህ። ይሄ ኩል ያስፈልገናል። ይሄ ኩል የእግዚአብሔር ቃል ነው። ይሄ ኩል ከእግዚአብሔር ጸጋ ከእግዚአብሔር መንፈስ ቅዱስ የሚገኝ የራስን ኃጢአትና ድክመት እያሳየ ራስን የሚወቅስና ወደ እውነተኛው ንስሐ የሚመራ ነው። አምላካችን እግዚአብሔር እነዚህ መንፈሳዊ ገንዘቦች አግኝተን በእውነቱ ከእግዚአብሔር ጋር ለመታረቂያ ያብቃን። የመጨረሻው የዚህ ቃል እዚህ ለሎዶቅያው አለቃ የተጻፈለት ቃል በደጅ ቆሜ ምን አደርጋለሁ? ኳኳለሁ። እግዚአብሔር ደጃችን ነው፣ ሩቅ አይደለም። ክርስቲያኖች ብዙ ቦታ በመሄድ አይደለም እናገኘው። በእያንዳንዳችን የልቡና ደጅ ላይ እያንኳኳ ነው ያለው። በበሽታ የሚያንኳኳበት አለ፣ በስራት የሚያንኳኳበት አለ፣ በችግር የሚያንኳኳበት አለ፣ በቃሉ የሚያንኳኳበት አለ። በተለያየ መንገድ ወደ እርሱ እንድንመለስ እግዚአብሔር ያንኳኳል። እና አሁን ግን ከእናንተ ጋር አይደለሁ ነው ያለው። የሎዶቅያውን አለቃ በቁርባናችሁ አልገኝም እኮ ነው። ከውጭ ነኝ ማለት ቁርባናችሁ ራሱ አይሰምርም አያድንም ማለት እኮ ነው። ገና አልገባሁም፣ እናንተ እኛ ጋር ነው ትላላችሁ እንጂ እኔ ከእናንተ ጋር አይደለሁ፣ እኔ ከደጅ ነኝ ገና ነው የሚለው። ክርስቶስ ከደጅ ሆኖ አያሳስናችሁ? የሚያምር ቤተ መቅደስ ሰርተን፣ የሚያምር ቅጽር ሰርተን፣ ወንበሩን ግቢውን አሳምረን፣ ልብሳችን አሳምረን፣ ቀጸላው መገናጸፊያው ስዕሉን አሳምረን እግዚአብሔር ከደጅ ሲሆን አያሳዝናችሁ? ተመለሱ፣ ግድ የላችሁም፣ እኔ ከእናንተ ጋር ልሆን እፈቅዳለሁ፣ ደጃችሁ ላይ ነኝ፣ ከእናንተ መራቅ አልፈልግም፣ እያንኳኳው ነው፣ ክፈቱልኝ እኮ ነው ያለው እግዚአብሔር። ሌላ ምንም አይደለም ያለው። ተመለሱ፣ እኔ ልግባ። ካልሆነ ግን ልተፋ ነው ይላል ክርስቲያኖች። ካልሆነ ከባድ ነገር ይመጣል ክርስቲያኖች። እንደ ሀገርም እንደ ቤተክርስቲያንም ከባድ ጥፋት ነው የሚጠብቀን ከዚህ በኋላ ካልተመለስ። እንዲህ እያለ አንቀጥልም። ቆሞ የሚያኳኳውን ክርስቶስ ማስገባት አለብን። ዕውርነታችን ድህነታችን ማወቅ አለብን። ራቆታችን መሆናችን ማስተዋል አለብን። እምነታችን ያልጠራ እንደሆነ ልብ ያለ እንደሆነ መረዳት አለብን። አስተሳሰባችን አመለካከታችን አሁን ይሄ አለ። አሁን እንደው ለምሳሌ ይሄን ወቅት የምናልፈው እንዴት ነው ቢባል ምን እናገረዋለን? ግን ያ በድፍረስ አይን የምናየው ነው፣ ያልጠራ ነው። ኩሉን እንግዛው፣ የእግዚአብሔርን ቃል እንመርምር። ወደ አባቶቻችን እንዴት ነው ያለፉት? ያን ጊዜ አጥርተን እናያለን። ያን ጊዜ እንደ ፈቃዳችን ሳይሆን እንደ እግዚአብሔር ፈቃድ እንፈጽማለን። ያን ጊዜ እንታረቃለን። ያን ጊዜ ወደ መስዋዕታችን ወደ መንበራችን ይገባል። መስዋዕቱ ላይ ይገኛል፣ ያረጋል፣ አብሮን ይበላል፣ አብረነው እንበላለን፣ እናሸንፋለን። እሱ ዓለሙን ድል ነስቶታልና እና መወዳቸውን እገሥጻለሁ ይላል። ተግሳጽ አድርገን ተቀብለን እንደ ነነዌ ሰዎች ከልብ ንስሐ ገብተን ከእግዚአብሔር ለመታረቅ ያብቃን። ይቆየን። ወስብሐት ለእግዚአብሔር።